إنما يقول له كن فيكون ودي لوان يا نجر ودياء مهون على ويعلمه الكتاب والحكمة والتوراة والإنجيل جنا سايولد بسيرو بسرات لمريم تنقرات بجبريل أما كينا ويعلمه الكتاب لجشنم الله مزعف يستمروا والحكمة الطبابن يستمروا والتوراة أوريتن يستمروا يسوقوا ሳይበረዝ በፊት የነበረውን ማንነቱን በጭንቅላቱ እንዲሸመድድ አድርጎታል አላህ ለመሲሁ ለታቻ ለዚህም ነው ከመጽሐፋቸውን በደንብ ያውቀው ነበር በመጽሐፋቸው ላይ እንዲህ ተብሏል ይነግራቸዋል ويعلمه الكتاب والحكمة والتوراة والإنجيل إنجيልን ያሳውቀዋል والحكمة ቢለውን አስምሩበት ጥበብን ይቻላል መሲሁ በጣም ጥበበኛ የሆነ ነብይ ነበር ورسولا إلى بني إسرائيل አላት ልጅሽንም ወደ እስራኤላውያን ሰዎች ملائكتني أدركوا الله يلكوال ولفت أني قد جئتكم بآية من رب كذا مسيح سيمة عجزيه إن تناكرا إنه هناك كجيتاتشو كالله زند تأمراتني يجيلاتش ما تتشالوا يعني تأمراتشو كجيتا كالله زندنا نجي كان يدلنا أني أخلق لكم من الطين كهيئة الطير فأنفخ فيه فيكون طيرا بإذن الله وأبرئ الأكمه والأبرص وأحيي الموتى بإذن الله وأنبئكم بما تأكلون وما تدخرون في بيوت እያንዳንዱን ተአምር በሚሰራ ጊዜ በአላህ ፍቃድ ነው እያለ ይነግራቸው ነበር ወደ እርሱ እንዳያስጠጉበት አይ ያንተ ስራ ነው ይሄ የአምላክነት መገለጫ እንዳይሉት ወደ አምላኩ ያስጠጋቸዋል ሁሉንም ስራዎች ከጭቃ የወፍ ቅርጽ ይሰራና እፍ ይላታል በአላህ ፍቃድም በራሪ ወፍ ትሆናለች እያለ ይናገራል የማብረሩ ስራ ይባል ነው የአላህ Subhanahu Wa Ta'ala የመሲሁ ድርሻ እስከየት ድረስ ነው ከጭቃ የወፍ ቅርጽ ይሰራል እፍ ይላታል ወደ አይናቸው ያያ الله سبحانه وتعالى ودوا في كيراتنا أن تتبرع درجلتها أني أخلق لكم من الطين كهيئة الطير فأنفخ فيه فيكون طيرا بإذن الله وأبرئ الأكمه والأبرص وأحيي الموتى بإذن الله لداوتش لكن دو من ناقر ما يشوف لكن دو دقمو لم تألب بحشون بسم الله بالله سبحانه يفوساتشون أكبر هنن بإذن الله على بالله فكاد يفوساتشون أكبر ሌላ ተአምር ተሰጥቶታል ወኡነቢኡኩም ቢማ ተእኩሉነ ወማ ተደኺሩነ ፊ ቡዩቲኩም እነዚህንም ተአምራቶች ያደርግ ነበር ሁለት ተአምር ሌላ ምንድናቸው ወኡነቢኡኩም ቢማ ተእኩሉነ በቤታቸው አሁን ሄዳቸው ምን እንደምትበሉ እነግራቸዋለሁ ይላቸዋል እዚህ ያወርት ቆመው ምሳ ምን እንደሚበሉ ቀድሞ ይነግራቸዋል ምን እንደሚበሉ ቀድሞ ይነግራቸዋል ለኪንሁ ወማ ተደኺሩነ ፊ ቡዩቲኩም አሪያም ብቻ አይደለም ከመሬት በታች ምን እንዳከማቻችሁ እነግራቸዋለሁ ይላቸዋል ይሄ ከላይ ያለ ነው እናትሉ መሬት ውስጥ የከበርከው ማሽላ ነው ምንድነው ጤፍ ነው ምናምን ገብስ ነው ሁሉንም እንዳለ ያውቃል ይነግራቸዋል ይሄን ሁሉ ወጂቱኩም ቢአየት من ربكم አላቸው መጨረሻ ላይ ታዲያ ይሄን ሁሉ ግን ከራሴ ሳይሆን ከአምላክ ዘንድ የተሰጠው ተአምር ነው ይላቸዋል ፈተቁላህ ወአጢዑ አሁን ዋናው እዚህ ጋር ተአምራትን አሳይቶ አላማው ምንድነው መሲሁ የሚፈልገው ከሰዎች በቃ እንዲያጨበጭቡለት ነው ላ አይደለም ትልቅ አላማ አለው ፈተቁላህ ወአጢዑን አላቸው ከተአምራቱ በስተጀርባ ዋናው አስተምሮታቸው ነው ነብያቶች መልእክታቸው ነው አላህን ፍሩና አሁን የማዛቸውን ትእዛዝ ታዘዙኝ አላቸው ምን ሊያዛቸው ነው ምንድነው አላማው ከዚህ ሁሉ ተአምር በስተጀርባ ኢነላህ ረቢ ወረብኩም ፈዕቡዱህ هذا صراط مستقيم ይሄ ነበር የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው እርሱንም በብቸኝነት ተገዙት ይህ ነው ቀጥተኛው መንገድ ለዚህ ነው እነዚህን ሁሉ ተአምር ያሳዩዋቸው አለ በቃ ነብያቶች ከተአምራቸው በስተጀርባ ምንድነው ለመሆኑ ሰው በዚህ ተደንቆ እንዲያልፍ ነው ላ አይደለም አምላክ የላከባቸው መልእክት አለ ያን መልእክት ሰው እንዲተገብር ነው ያን ምንድነው ያን የላካቸውን አንዱን አምላክ በብቸኝነት እንዲመለክ ነው ለሌላ አይደለም መሲሁ ለዚህ ነው የመጣው የላከውን አንድ አምላክ ያመልካል ድብና አድርጎ ቀደምት ነብያትም ድብና አድርገው ያመልኩታል ትውልድንም ወደዚያ ወደ አንዱ አምላክ ሊጣሩ ነው የመጡት አብርሃም ምን አስተማረ ለትውልዱ አብርሃምን እሳት አላቃጠለውም አይደል ታውቃላችሁ አብርሃምን እሳት አላቃጠለውም እንደ ቁርአን ልክ እንዲሁ ደግሞ ሙታንን ህያው አድርጓል አብርሃም ሙታንን ህያው አድርጓል ታሪኩን ልንገራችሁ ነብያቶች የሰሩት ተአምር አብርሃም ከዕለታት አንድ ቀን አላህን ጠየቀ ወይስ ቃለ ኢብራሂም ረቢ አሪኒ ከይፈ ቱሕይ አልመውታ ጌታ ያላህ ሆይ እንዴት ነው ሙታንን ህያው የምታደርገው አለ አሁን እንዴት ብሎ ነው የጠየቀው አነሳሱን ሁኔታው ነው እየጠየቀ ያለው እንጂ እውቀቱን ያውቃል በደንብ አድርጎ አላህ ሙታን እንደሚያስተጥራጥረው እና ተጥራጥሮ አይደለም ነገር ግን ليس الخبر كالمعاينه ይባላል የምትነገረው ነገር ልክ እንደምታየው አይደለም ነገርና ማወቅ አለ
በተግባር ደግሞ ሲፈጸም ማየት አለ። ኢብራሂም እየጠየቀ ያለው ምንድነው? ተግባሩን ነው ማየት የፈለገው እንጂ እውቀቱን ያውቃል። ለዚህም ነው ቀጥሎ አላህ ምን አለው? ቃለ አወለም ትእሚን አላመንክም ምን ሲለው ቃለ በላ እንዴ በደንብ አምኛለሁ እንጂ ጌታ ያለ ወላኪን ሊየጥመኢነ ቀልቢ ነገር ግን ልቤ እንዲረጋጋልኝ አለ። ያችሁ ልክ በምታይ ጊዜ ያ ነገር ልብህ በደንብ ይረጋጋል አላህ። ስለዚህ ምን አደረገለት ለኢብራሂም? ሙታንን እንዴት እንደሚያስነሳ እንዲያሳየው ነበር አላህን የጠየቀው። ይሄን ተአምር ለኢብራሂም እንዲሰራ አሳልፎ ሰጠው። ቃለ ፈኹዝ አርበዐተ ሚነ ጠይር ኢብራሂም ሆይ 4 ወፎችን ሂድና ያዝ አለው። ኢብራሂም 4 ወፎችን ሂዶ ያዘ። ፈሱርሁነ ኢለይክ ወደ አንተም ማስጠጋቸው እነዚህን ወፎች አለ። ያዛቸውና 4 ወፎች አስጠጋ። ከዚያ አላህ ሱብሓነሁ ወተዓላ ቆራርጣቸው እነዚህን ወፎች ግደላቸዋል። ثم جعل على كل جبل منهن جزءا ከዚያም ከእያንዳንዳቸው ከነርሱ በእያንዳንዱ 4 ተራራ ላይ ሂድና እነዚህን ስጋዎች አስቀምጣቸውና ተመለስ ወደ ቦታ አለው። ኢብራሂም ቆራረጣቸውና እነዚህን 4 ወፎች በ4 ተራራ ላይ ሂዶ እዚያ ጣል አደረገና ወደ ቦታው ተመለሰ። ثم ادعوهن يأتينك سعيا ኢብራሂም ሆይ ከዚያም አሁን ኑ ብለህ ጥሪ አድርግላቸው እየበረሩም ወደ አንተ ይመጣሉ ይወዘርተው። ወዲያው ኢብራሂም ወደ ኋላ ተመለሰ። ኑ ብሎ ጥሪ ያደረገ። ወዲያውም እነዚህ ወፎች ተገጣጥመው ስጋቸው ህይወት ተዘርቶባቸው ወደ ኢብራሂም መጥተው ከፊቱ ቁጭ አሉ። ፈለማ ተበየነ له በተገለጸለት ቃለ አዕለም አነ አላህ ዐላ ኩሊ ሸይኢን ወአዕለም አነ አላህ ዐዚዙን ሐኪም። እና ይህ ነው አምላክ አላህ ሱብሓነሁ ወተዓላ ለቀደምት ነቢያት ተአምራትን ያደርግላቸው ነበር። ታዲያ ከተአምራታቸው በስተጀርባ ምንድን ነው? አስተምሮታቸውን እንድትከተሉ ነው፣ ሌላ አይደለም። ያስተምሮታቸው ምንድን ነው? ያንን የላካቸውን አንዱን አምላክ እንድታመልኩ ነው፣ ሌላ አይደለም። አብርሃም ምን አለ ታዲያ ለህዝቦቹ ሲያስተምር ከተባለ ያው እናስተምሩት። ወኢብራሂም ኢዝ ቃለ ሊቀውሚሂ እዕቡዱ ላህ ወተቁህ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒ ላሂ አውሳነን ወተኽሉቁነ ኢፍካ ኢነ ለዚነ ተዕቡዱነ ሚን ዱኒ ላሂ ላ የምሊኩነ ለኩም ሪዝቃ ፈብተጉ ዒንደ ላሂ ሪዝቀ ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጀዑን ይላል። አብርሃምም ለህዝቦቹ እንዲህ ባላቸው ጊዜ አስታውስ። ምን አላቸው? ህዝቦቼ ሆይ አላህን በብቸኝነት ተገዙት፣ እርሱንም ብቻ ፍሩት። እናንተ የምታስተውሉ ከሆናችሁ ይህ ነው ለእናንተ የሚሻላችሁ አላቸው። አብርሃም አላህን በብቸኝነት ተገዙ ብሎ አላቋረጠም። ከአላህ ውጭ የሚመለኩ ባዕድ አምልኮችን ሁሉ ጣዖት ናቸው ብሎ ገለጻቸው። ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ። እነዚያ ከአላህ ውጭ የምትገዟቸውማ ጣዖቶች ናቸው አለ። ወተኽሉቁነ ኢፍካ በራሳቸው ጊዜ አማልክት ናቸው አምላክ ናቸው ብላችሁ ቅጥፈትን ቀጥፋችሁ ነው አለ። ኢነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቀን አለ። እነዚያ ከአላህ ውጭ የምትገዟቸው ሲሳይን ሊለግሷቸውም ሊነሷቸውም አይችሉም፣ አቅም የላቸውም። ፈብተጉ ዒንደ ላሂ ሪዝቀ ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጀዑን። ሲሳይን ስትፈልጉ ከአላህ ብቻ ፈልጉ፣ እርሱንም በብቸኝነት ተገዙት፣ እርሱንም አመስግኑት፣ በምትሞቱም ጊዜ ወደ እርሱ ነውና የምትመለሱት አላቸው። ይህ ነው የነቢያቶች አስተምሮ። ይህ ነው ኢስላም ብሎ ማለት። አልኢስቲስላሙ ሊላህ ኢስላም ብሎ ማለት ለዚያ አንድና ብቸኛ ለሆነው አምላክ ታዛዥ መሆን፣ በእርሱ ላይ ቅንጣትን ሳታገሩ በነቢያት በኩል የመጣውን አምልኮ ለእርሱ ብቻ መፈጸም ማለት ነው። ይህን ነው ነቢያት ሁሉ የሰበኩት። ወማ አርሰልና ሚን ቀብሊከ ሚን ረሱሊን ኢላ ኑሒ ኢለይሂ አነሁ ላ ኢላሃ ኢላ አነ ፈዕቡዱን። ሙሐመድ ሆይ ከአንተ በፊት አንድንም መልእክተኛና ነቢይ አልለኩም፣ ወደዚያ ነቢይ ከእኔ ከአላህ በስተቀር ሌላ በእውነት የሚመለክ አምላክ የለም ብላችሁ እንዲሰብኩኝ እያለ ይነገራል። እነሁ ላ ኢላሃ ኢላ አነ ከእኔ ከአላህ በስተቀር ሌላ ማንም አምላክ የለም፣ ፈዕቡዱን እኔንም በብቸኝነት ተገዙኝ የሚል መልእክት ያስተላለፍኩላቸው ቢሆን እንጂ አንድ መልእክተኛ በሌላ መንገድ አልመጣም ይላል። ወደዚህ መንገድ ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የጠሯቸው። ወደዚህ መንገድ ነው ትውልድ ሁሉ ነቢያቶች የጠሩት፣ አንድና ብቸኛ የሆነውን ፈጣሪ እንድታመልኩ፣ እርሱ ላይ ቅንጣትን ሳታጋሩ። ይህ መንገድ ነው ነገ የትንሣኤ ቀን ከፈጣሪያቸው ግን ዘንድ የሚያድናቸው፣ ሌላ መንገድ የለም። አስአሉላህ የህዲየኩም ኢለል ኢስላም አለዚ ካነ ዐለይሂ አልአንቢያ ወልሙርሰሉን። እሺ ጥያቄ ያለው ካለ መጠየቅ ይችላል። ሰላም አለይኩም እሱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ጥያቄ ነበረኝና እሱ አባታችን አደም አለይሂ ሰላም ከሰማይ ሲወርዱ የሰማይ ምግብ ወርዶላቸው ነበር እንዴ? ማለት ከሰማይ ገብስ ተዘርቶ ምናምን? ላ እንደዛ የሚል የለም። ከሰማይ የሆነ ታነብ ነበር የነሱ ታሪክና ከሰማይ
ከጀነት ገብስ ነገር ወርዶላቸው ነበር ምናምን ሲባል ሰምቼ ነበር። አንብቤ ነበረ። ለዛም ባለለ አላህ Subhanahu Wa Ta'ala በቁርአን አደም እሱ ይታደርጉት አላህ በቁርአን ላይ ለአደም ምን እንዳለው ነግሮናል። ወለኩም ፊል አርድ ሙስተቀሩን ወመታዑን ኢላ ሒን ብሎታል። ለእናንተ በምድር ላይ መርጊያ አላችሁ እስከ ህይወታችሁ ፍጻሜም ድረስ መጠቃቀሚያ ጸጋም በእርሷ ላይ አለላቸው ብሎታል። ምድር ላይ እዚሁ ላይ ነው የተዘጋጀለት። እሺ ጥያቄ ያለው ካለ ይቀጥል። አሰላሙ አለይኩም። እሺ ጌታቸው ቀጥል። ጥያቄ አለ? ሻሃዳ ማስፈልጌ ነው። እሺ የምለውን ቃል አብረህ እየተከተልክ ነው። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ማሻአላህ ለአላህ ምስጋና ይገባ። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙም አሽሀዱ አላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሃል። ለአላህ ምስጋና ይገባ። አንድ ሰው ሙስሊም ሲሆን ጊዜ አላህ ምን ያደርግለታል ከተባለ በመጀመሪያ የሚያደርግለት በሰለመበት ቀን ያለፈውን ኃጢአቱን ሁሉ ይምርለታል። አላህ ይሄን ቃል ሲገባ በቁርአን ላይ ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መضት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ባሪያዎቼ እንዲህ ብለህ ንገራቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈውን ኃጢአታቸውን ሁሉ ምርላቸዋለሁ ንገራቸው ይላል። በሌላ ቦታ ላይ አምላካችን አላህ ሱብሓነሁ ወተዓላ ምን ይላል? ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ይላል። ወደ እኔ ለተመለሰ ባሪያዬ ያለፈውን ኃጢአቱን ሁሉ እምርለታለሁኝ እያለ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስምራል አሉ። ያ ማለት ሰውየው ሲሰልም ጊዜ ያለፈ ኃጢአቱን ሁሉ አላህ ይቅር ይለውና ንጹህ ከእናቱ ሆድ እንደወጣ ህፃን ልጅ ያለምንም ኃጢአት አድርጎ ይቀበለዋል። ይህ ነው። በቀጣዩ ዓለምስ ምን ቃል ተገብቶለታል ሙስሊም ሰው ከተባለ አላህ ሱብሓነሁ ወተዓላ ራሱ ቃል በቃል በቀጣዩ ዓለም ገነትን ሊያስገባው ቃል ገብቶለታል። የዘላለማዊ ሀገር የሆነችዋን ሊያወርሰው ቃል ገብቶለታል። ይህን ሲናገር ምን ይላል አላህ በቁርአን ላይ? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ በአላህ አምነው መልካምን የሰሩትን የገነትን ጸጋ ልሰጣቸው ቃል ገብቼላቸዋለሁ ማለት ኻሊዲነ ፊሃ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ አለ። ወዕደ ላሂ ሐቃ የእኔ የአምላካችሁም ቃል እውነት ነው ተፈጻሚም ነው አለ። ወሁወል ዐዚዙል ሐኪም እኔ የአምላካችሁ አላህ አሸናፊና ጥበበኛ ሆንኩኝ አምላክ ነኝ ይላል። አንድ ሰው እስልምና ሲቀበል ሌላ ምን ማድረግ አለበት ከተባለ ሻወር ይወስዳል። ለሶላት ዝግጁ ይሆን ዘንድ ስለ ውዱእ አደራረግ፣ ስለ ሶላት አሰጋገድ የሚያስተምረው ጓደኛ ካለ ከእርሱ ጋር ሂዶ በመማር ወይም ግሩፕ እናስገባለን ኢንሻአላህ። እዚያ ልጆች ያገኙሃል፣ ያስተምሩሃል። ስለ ሶላት አሰጋገድ እስላማዊ ትምህርቶችን የምትማርበት የምትከታተልበት ግሩፕ እናስገባለን። ይሄ ነው ሶላትን መስገድ ነው። ሁለተኛው የእስልምና ሃይማኖት ትእዛዝ እዚህ ላመንከው ለመሰከርከው ለአንድና ብቸኛ ለሆነው ለአምላክ ለአላህ ሱብሓነሁ ወተዓላ መገዛት። ስምህ ማን ነበር? ጌታቸው ነው አይደለም? ጌታቸው ነው። ያ ጌታችን አላህ ሱብሓነሁ ወተዓላ ነው እና ይህ ስም ሊቀየር ይገባል። እሺ አንተ ደስ የሚልህ የሙስሊም ስም አለ የምትወደው ወይንስ እኔ ላውጣልህ? እኔ እንግዲህ ያው እሱ አንተ ይሄ ቀላል ነገር አይደለም። ህይወቴን ስለቀየርከው ያንተን ስም ቢዝ ደስ ይለኛል። አፉ እሺ እሺ እና እሺ ወንድሜ ከዚህ በኋላ ስሜን ተጋርተኸኛል። በቃ የጋራ ነው ብቻ አይደለም። ሁሴን ሆኗል ወንድም። እሺ ወንድሜ በውስጥ ስልክ ቁጥርን አስቀምጥልኝ።
የሚያስተምሩ ልጆች ጋር አገናኛለሁ ኢንሻአላህ። እሺ ፈጣሪ ይስጥልኝ። እሺ ወንድሜ እሺ።